መምህር ሀሳቡ በዛብህ ከ9 ጊዜ በላይ ለጥቃት ዳርጎኛል። ዓለም አቀፍ ትንታኔን በጣም ብዙ ሚዲያዎችን ትዳስሳለህ። እስራኤል ድረስ ሄደ በጦርነቱ ሰዓት ሄደህም ዘግበህ መጥተሃል። አሁን እስራኤል ጦርነት በነበረችበት ሰዓትና ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። እኛ ሀገር ላይ እውነተኛ ሰራተኛ ከሆንክ እንደውም አትፈልግም። ቀድሞ ነገር እውነት የሚናገር ሰው አገኛለሁ ብለን እንዳንጠብቅ። ኢትዮጵያ ውስጥ ተናግሮ ለመሄድ ከባድ ነው። እኛ ወጥተን መግባታችን ለብዙ ሰዎች ሰቀቀን ሆኗል፣ ለብዙ ሰዎች እንባ ሆኗል። በእግዚአብሔር ተአምራት ነው ያለነው እንጂ ባለው ሁኔታ አይደለምና የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አረገ በስብሐት አረገ በታ የዕርገትን በዓል በዕርገቱ ስፍራ ደረጀ ዘወይንዬ አስጎብኚ ድርጅት ግንቦት 21 የሚከበረውን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ ዕርገት ወደ ቅድስት አገር ኢየሩሳሌም ጉዞ አዘጋጅቷል። የዕርገት በዓል ዮርዳኖስን በመጠመቅ ገዳመ ቆሮንቶስ በመሄድ የተለያዩ ስፍራዎችን አይተው የሚመለሱበት፣ መንፈሳዊ ሕይወቶ የሚጠናከርበት፣ ሐሴትና ደስታን የሚያገኙበት ጉዞ ነው። መነሻ ግንቦት 19፣ መመለሻ ግንቦት 26። የአንድ ሳምንት ጉዞ የሆነውን አስቀድማችሁ ተመዝገቡና ከደረጀ ዘወይንዬ አስጎብኚ ድርጅት ጋር አንድ ላይ እንጓዝ። ዕርገትን በዕርገቱ ስፍራ እናክብር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምን ሰንበታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በዛሬው በእንግዳ ክፍላችን ታላቁን ጋዜጠኛ ለረጅም ዓመት በጋዜጠኝነት ሙያ ከሥነ ምግባር ጋር አያይዞ የያዘውን በአሃዱ ሬዲዮና ቴሌቪዥን ድርጅት አሳሩ በዛብህ ላይ ዓለም አቀፍ ትንታኔ ላይ ከፍተኛ መወደድና መደነቅን ያተረፈው ጋዜጠኛ በአሁን ሰዓት ኤንቢሲ ቴሌቪዥን ላይ እንደዚሁም መናኸሪያ ሬዲዮን ላይ እየሰራ ያለ ወንድማችን ጋዜጠኛ ትዕግስቱ በቀለን ይዘን ቀርበናልና በፍቅር ተከታተሉን። ይህ ዝግጅት ለሌሎቹ ይዳረስ ዘንድ ሼር፣ ላይክ፣ ሰብስክራይብ በማድረግ አብሮነታችሁን አጠናክሩ። መልካም ቆይታ እንደሚሆንላችሁ ተስፋ አለኝ። ትዕግስቱ እንኳን ሰላም መጣህ። እንኳን ሰላም ቆየህ መምህር ደረጀ። እንዴት ነው ጾሙ? እንዴት ይዞሃል? መልካም ነው። ጾም እንግዲህ እግዚአብሔር በረከት የሚገኝበት ነው። እንዲሁ ደግሞ የቤተ ክርስቲያን አስተምህሯችን በይበልጥ በትኩረት ወደ ውስጣችን የምናስገባበት ጊዜ ነውና እግዚአብሔር ይመስገን። ትዕግስቱ በቀለ ማን ነው? ጋዜጠኛ ትዕግስቱ በቀለ በጣም ብዙ ስራዎችን ነው የምትሰራው። እኔም ማቀ አሃዱ ሬዲዮ ላይ ብቻን ሆነ ወደ 4 ፕሮግራሞችን ትሰራ ነበረና እስቲ መነሻ ትዕግስቱ በቀለ የት ተወለደ? እንዴት ነው አስተዳደጉ? እንዴት አድርገስ ነው ወደ ጋዜጠኝነት ሙያ የገባኸው? እሺ፣ አመሰግናለሁ። መላ ሀገሬ ሕዝቦች፣ መምህር ደረጀ ነጋሽ ዘወይንዬ አንተንም እጅግ አድርጌ አመሰግናለሁ። ከተሰጠኝ ስጦታዎች ብዙዎቹ አንዱ እንዳንተ አይነት መልካም ሰዎችን የሙያ ዘርፉ አገናኝቶኛልና እግዚአብሔር ይመስገን። እኔ ተወልጄ ያደግኩት በቀድሞው የሐረርጌ ክፍለ ሀገር ኢሳና ጉርጉራ አውራጃ ድሬዳዋ ከተማ ነው። እንግዲህ ተወልጄ የድሬ ሊና አዎ የፍቅር ሀገር ድሬ እንግዲህ እንደ ዛሬው ድሬዳዋ እንዲህ ሳትሆን የፈረንሳዮች ከተማ ሆና የኢትዮጵያና የጅቡቲ ምድር ባቡር ድርጅት
ባለበት ዘመን እዛ ነው እንግዲህ ቤተሰቦቼ እዛ ይሰራሉ። እዛ ነው አስተዳደጌም ተወልጄ ያደግኩትም በዛ ነው። ታዲያ እዛ ስማር ከልጅነት ጀምሮ ተማርሁ። በትምህርት ቆይታዬ በጣም የሥነ ጽሁፍ ፍላጎቱ ነበረኝ እና ሙዚቃ እነዚህን ሁለቱንም እያጣመርሁ ነበር የመጣሁት። ሙዚቃ ካሴት አውጥተህ ነበር? አዎ። ምን የሚል ርዕስ ነበር? ይግባኝ የሚል ነው። ይግባኝ የሚል አዎ። ሙዚቃ በአማርኛ ነው በኦሮምኛ? በአማርኛ አለ፣ ሸጎዬም በኦሮምኛ አለ። አዎ። እና ከሁለቱንም ጎን ለጎን ነበር የማስኬደው። በተለይ አንዴ ጠፍቼ 9ኛ ክፍለ ጦር ሄጄ ስዘፍን ቀጥታ ይሰራጭ ነበርና እዛ ታይቼ በቤተሰብ ትልቅ ተግሳጽ ነበር የተሰጠኝ። እሱን አስታውሳለሁ። በተረፈ ግን ትምህርትም በጣም ጎበዝ ተማሪ ነበርኩ በጊዜው። የፈረንሳዮች ትምህርት ቤት ነው እና በጣም ጎበዝ ተማሪ ነኝ። በአንድ ወቅት የአማርኛ ዘርፍ የስነ ጽሁፍ ዘርፍ ፕሬዚደንት ሆኜ እዛው በትምህርት ቤት ውስጥ አገልግዬ ነበረ እና በጣም ደስ ይለኝ ነበረ። በጣም ጎበዝ ተማሪዎችም ነበሩ። ዛሬ በብዙ ደረጃ ላይ ያሉ ተማሪዎች አሉና እንደዛ ነበር የተማርኩትና የመጣሁት። ያኔ እንግዲህ ታስታውሰዋለህ፣ የኢትዮጵያ ሬዲዮ ብቻ ነበር የምንሰማው። በኢትዮጵያ ሬዲዮ በሚተላለፉ ዝግጅቶች ላይ በርካቶቹን ድምፃውያንና ጋዜጠኞች እሰማለሁ። በጣም ወድ ነበረ ሬዲዮ ፕሮግራም መስማት። ያው አጭር ጊዜ ነች ታውቃለህ፣ የሚተላለፈው ስርጭቱ በጣም ለአጭር ጊዜ ነበር። በዚያ የቅዳሜ ወጣቶች፣ እሁድን ለአንድ አፍታ እንደዚህ ነበሩና እነሱን እየሰማን ዜና ሲነበብ እነ ዜናነህ መኮንን የሚባሉ አንባቢዎች ነበሩ። በኋላ ላይ እና አለምነህ ዋሴ እንደዚህ ሲመጡ በጣም እንሰማ ነበር። በድምፃቸው የምንስላቸው ሌሎች ሰዎች ነበሩ። ዛሬ ላይ ሳያቸው ግን እነዛ ሰዎች በጣም የተለዩ፣ እኔ በሳልኩት መንገድ አይደለም። ወደ ጋዜጠኝነቱ የተሳብኩት እንደሱ ነው። ወደ ሙዚቃው የተሳብኩት በሂሩት በቀለ ምክንያት ነው። ሂሩት በቀለም በነበረው ጊዜ እሷን ካገኘሁ በኋላ ድምፄን ትሰማው ነበር። ዛሬ ነፍሷን ይማር። ከዚያ በኋላ ነው ወደ ሙዚቃውም ሁለቱንም ጎን ለጎን ትምህርቱንም በመሃል አለ እንደሱ እያደረጉ ወደ እዚህ ስመጣ ደግሞ እንግዲህ ወደ ኮሌጅ ትምህርት ስመጣ እዚህ የበለጠ አዲስ አበባ ለስነ ጽሁፉም ለሬዲዮ ጥሩ ቀረቤታ ነበረና እዛ ያንን እሳተፍ ነበረ። ከዚያ ከትምህርት ከምርቃት በኋላ እንግዲህ በቀጥታ ያው ወደ ስነ ጽሁፎች ጋዜጣ ላይ መጽሔት ላይ እጽፍ ነበር እና በነዛ እስከ እስራት ያደረሰኝን ነገር ደርሻለሁ። በመጻፍህ? አዎ በመጻፌ። በአንድ ወቅት ህገ መንግስት መለኮታዊ ቃል አይደለም ብዬ ነበር የጻፍኩትና በሱ የተነሳ ትንሽ በኢህአዴግ ጊዜ ማለት ነው? አዎ በኢህአዴግ ጊዜ ትንሽ ያንን ቀምሻለሁ። ከዚያ ውጪ የሬዲዮ ፕሮግራሞች በጣም ደስ ይሉኛል። ኢትዮጵያ ሬዲዮ ሄጄ ብዙ ጽፍ ነበር፣ ብዙ አነብ ነበር። እነ ደጀኔ ጥላሁን፣ እነ ዳንኤል እነዚህ ሁሉ በጣም ጥሩ አቅርቦትና ጥሩ እነ ብርቱካን አረጋወይን ዛሬ ብዙዎቹ እነ በሉ ተረፈ ጋር ብዙ ቀረቤታ ነበረ እና በጣም ብዙ ሰርቻለሁ። ለኢትዮጵያ ሬዲዮ ብዙ ጽሁፎችን አቅርቤያለሁ። እንደሱ በብዕር ስምም እንጽፍ ነበር። እኔ ጉዞው ከምስራቅ የሚል የብዕር ስም ነበረኝ። እንደሱ ነበር የቆየ ነው። በኋላ ወደ ጋዜጠኝነቱ ሙሉ ጊዜን ስመጣ በኢትዮጵያ ቴሌቪዥን እዛ ገብቻ ሰርቻለሁ። ከ2 ዓመት አለፍ ያለ ጊዜ ሰርቻለሁ። እነ ኃይለ ራጉኤል ታደሰ የነበረበት ጊዜ ቅርብ አለቃዬ ነበር። እዛ ሰርቻለሁ። ግን እዛ ላይ ኢትዮጵያ ቴሌቪዥን ላይ ብዙ መስራት እችል ነበር። ዛሬ መውቀስ አልፈልግም፣ ሁሉም የእጁን ያገኛል። ግን መስራት አልቻልኩም ነበረ። አላሰራም አሉ እና ያ እንግዲህ በጋዜጠኝነት ሙያዬ የተማርኩት ያየሁት መሰሪነት፣ ያየሁት ክፋት ያንን አይቻለሁ። ግን እንዳልኩት ሁሉም ይቀመጥ ለእግዚአብሔር፣ ሁሉም እጁን ያገኛል የስራውን፣ እሱን አይቻለሁ። ከዚያ ውጪ ሸገር ሬዲዮ ላይ 3 ዓመት ያህል በኢትዮጵያ ሙዚቀኞች ማህበርና በሸገር ሬዲዮ ትብብር የሚዘጋጅ ዜማ ማህሌት የተሰኘ ዝግጅት ነበር። የኪነ ጥበብ ዝግጅት ነው። በዚሁ አጋጣሚ የሙያ ባልደረቦችንም አመሰግናቸዋለሁ። ክቡር ዶክተር አርቲስት ዳዊት ይፍሩን፣ አርቲስት ማህተመ ኃይሌን፣ አርቲስት ጸጋዬ ደቦጭ፣ አርቲስት አመልማል አባተና አርቲስት አረጋኸኝ ወራሽን አብረን እናዘጋጅ ነበር። በሳምንት 3 ቀን እነዛን ፕሮግራሞችን ሰራ ነበር። ለ3 ዓመት ያህል ሰርቻለሁ እዛ ላይ። ከዚያ በኋላ
እንግዲህ አንድ አባይ ሬዲዮ 102.9 የሚባል ሬዲዮ ጣቢያ እዛ የግል ነው። እዛ ላይ ተቀጥሬ እዛ ላይ በመደበኛነት የውጭ ዜና ነው የምሰራው። በጣም ደስ የሚል ጊዜ እዛ ላይ አሳለፉ። ከዚያ በኋላ አሃዱ ሬዲዮ ነው የመጣሁት። በዚሁ አጋጣሚ ምንጊዜም ቢሆን ጋዜጠኛና ደራሲ የታሪክ ተመራማሪው ጥበቡ በለጠን ባመሰግን ከተፈቀደልኝ እጅግ አድርጌ አመሰግነዋለሁ። የወርቅ ሰው ነው። ብቻውን ቤተ መጻሕፍት የሆነ ሰው። በጣም ሀገር፣ ትውልድ፣ በተለይ ሀገሬ በእንዲህ አይነት ልጆቿ ብትጠቀም በኋላ ሰው እድሜው ገፍቶ ብዙ መስራት በሚችልበት ጊዜ ሳይሆን በደከመበት ሰዓት ስሙን ስንጠራ እንዲሁ ደግሞ ከዚያም አልፎ ሲሞት እንዲህ ነበር ብለን ስንጽፍና ስናነብ ያ በጣም ያሳዝነኛል። ጥበቡ በለጠ ማለት ለሀገር የአሃዱ ሬዲዮና ቴሌቪዥን ዋና ስራ አስኪያጅ እና ትልቅ የሰንደቅ ዓላማዋን ያህል ለኢትዮጵያ የሚታይ ልጅ ነው። በጣም ምርጥ፣ ከባህሪው፣ ከእውቀቱ፣ ከስርዓቱ በቃ የጋዜጠኝነትን ስነ ምግባር ሙሉውን ፍሬ የምናይበት ሰው ነው። በዚሁ ድንቅ ሰው ምክንያት ነው ከመምህር ደረጀ ነጋሽ ወይንዬ ጋር የተዋወቅኩና የተገናኘሁት። እግዚአብሔር በመልካምነት ላይ መልካሞችን ያመጣል። እንግዲህ እግዚአብሔር እድሜና ጤና ይስጥልኝ። አንተንም በህይወቴ ውስጥ በብዙ ጎዶሎቼ፣ በብዙ ችግሮቼ፣ በብዙ እንቅፋቶቼ ሁሉ ብዙን አሻግረኸኛል መምህር። እግዚአብሔር ጤናና እድሜ በረከቱን ይስጥህ። ከዚህ በላይ ለአገልግሎት የምትዘጋጅበትን ጽናት ይስጥህ ነው የምለው። እንዲህ ነህ በቃ አሁን በቅቶሃል፣ ስኬት ላይ ደርሳል። ገና ነህ፣ ገና ባርነትህ ገና ነው፣ መስራት አለብህ። በነገራችን ላይ ለእኛ አሁን ጋዜጠኞች ነን ብለን እናስባለን፣ ግን ለእኛም ትልቅ መምህር ነህ። ስርዓትን እያስተማርከን እንዴት ህዝብና ሀገርን የሚጠቅሙ ፕሮግራሞች መሰራት እንዳለባቸው እያሳየህ እየገሰጽከን ነው። ብንረዳ ካንተ በጣም ብዙ ፍሬ የምንረዳ። የኔ ቆየኝና አመሰግናለሁ ስለ አክብሮት። አሃዱ ሬዲዮ ላይ ነው ያው የተገናኘ ነው። አሃዱ ላይ ብዙ ትሰራ ነበር። እንደውም አንዳንድ ጊዜ ባንተ ፕሮግራም ላይም እሁድ 6 ሰዓት ነው 7 ሰዓት ላይ ከ7 እስከ 8 ጋብዛኝ ነበር። ምን ነበረ የሬዲዮ ዘመንን በዜማ ታሪክ፣ ባህል፣ የተለያዩ ጉዳዮች ላይ ቱሪዝም ላይ በጣም ተጋብዘኝ ነበር። ተደራራቢ ስራ ነበር አሃዱ ሬዲዮ ላይ የምሰራው። አሳሩ በዛብህ በሚለው በጣም ብዙ ሰው ያውቅሃል። እስከ መደብደብም አሃዱ ሬዲዮ እየሰራ ተደብድበሃልም ይባላል። እና እስቲ ስለሱ ትንሽ አሃዱ ሬዲዮ ቆይታህን እናውራ። ቅድሚያ አሃዱ ሬዲዮና ቴሌቪዥንን በጣም አድርጌ አመሰግናለሁ። ያው ስራ አስኪያጁን አስቀድሜ አመስግኛለሁ። ሬዲዮና ቴሌቪዥን ድርጅቱን እንዲሁ ያቋቋመውንም አቶ እሸቱ በላይን እጅግ አድርጌ አመሰግነዋለሁ። ሙሉ ስታፉን አመሰግናለሁ። በቃ አብረን ኢትዮጵያ ሬዲዮ በደንብ ኢትዮጵያ ሬዲዮ የኢትዮጵያ ሕዝብ ሬዲዮ ነው። የኢትዮጵያን ድምፅ ይላል እና የኢትዮጵያ ሕዝብ ነው። እውነትም የኢትዮጵያን ሕዝብ የኢትዮጵያን ድምፅ ነው እና በዚሁ አጋጣሚ እንግዲህ ምን ጊዜም አመሰግነዋለሁ አሃዱ ሬዲዮን። ሬዲዮ ሲነሳ ያው ዋናው ሰው እሸቱ በላይ ነው። ሌሎቹም ስታፎች አሉ እንደዚሁ እጅግ አድርጌ አመሰግናለሁ። እነ ሊዲያ አበበ፣ እነ ሰላም ሰይፉ፣ እነ ክብሮም ወርቁ፣ እነ ሱራፌል ዘላለም በጣም ብዙዎቹ አብረን ብዙ ነገር የተሻገርን አብረን ብዙ የተነሳን እነዚህ ድንቅ የሙያ ባልደረቦች ያሉና እነሱን ሁሉ አመሰግናለሁ። ታዲያ እዛ ሬዲዮ ጣቢያ ላይ እግዚአብሔር ካደረገልህ ብርታቱና ጸጋውን ከሰጠህ ብዙ ነገር ትሰራለህ። ምንም አይነት ለሙያ መቀረጽ ለሙያ ትልቅ ተቋም ነው። በሀገሬ ውስጥ ካሉ የትኛውም ተቋም በላይ አሃዱ ሬዲዮና ቴሌቪዥን ትልቅ ተቋም ነው ብዬ መናገር እችላለሁ። ምክንያቱም በደንብ የምትቀረጽበት ነው። ታዲያ እዛ ቦታ ላይ እዛ ሬዲዮ ጣቢያ ላይ ስሰራ ካገኘኋቸው ሰዎች ውጪ በጣም ብዙ ነገር ሰራ ነበር። ያው ዓለም አቀፍ ትንታኔ ሰራለሁ። ዓለም አቀፍ ትንታኔ ብዙ ፈተና የሆነብኝን ጊዜ አሳልፍ ያለው። ከዚያ ውጪ አሳሩ በዛብህ መምህር አሳሩ በዛብህ ከ9 ጊዜ በላይ ለጥቃት ዳርጎኛል። መንግስትን ይወቅሳል። አዎ ያው ክፉ ጸጾች እውነትን ያወጣል። ገጸ ባህሪው እውነትን ነው የሚያወጣው። ያየውን ይሄ ነው ይሄ ችግር አለ ብሎ ይናገራል።
እና ይሄንን ይናገራል። ታዲያ 9 ጊዜ አስታውሳለሁ ጥቃት ደርሶብኛል እና በተለይ አንድ ጊዜ በድንጋይ ተመትቼ ፖሊስ ጣቢያ ሁሉ ሄጄ አመልክቼ ያ ቦታ ፖሊስ ጣቢያ ፖሊሶች እንዲመደቡ ሁሉ የተደረገበት ያንን ሁሉ አስታውሳለሁ። በጣም ብዙ ቦታ የሄድኩበት ነው። ጋዜጠኛና ደራሲው የታሪክ ጸሐፊው የሬዲዮ ጣቢያው ስራ አስኪያጅ ጥበቡ በለጠ እንደዚሁ ብዙ ደክሟል፣ ብዙ ነገሮችን ሄዷል እና ሬዲዮ ጣቢያውም ቢሆን ብዙ ይጨነቅ ነበረ ለእኔ። እዛ ያሉት የስራ ኃላፊዎች እነ መስፍን በላይ በጣም ብዙ ትኩረት ሰጥተውት ነበረ እና ችግሬ ለሁሉም ችግር ነበረ እና ያንን ጊዜ አልፍ ያለው። ነገር ግን አሳሩ በዛብህ በጣም የምወደው ገጸ ባህሪ ነው እና ስተርከው ሳወራው ሁሉ ደስ ይለኛል። በተለየ ሰው ድምፅ ነበረ የሚነገረውና አንዳንዴ እየተዘፈነ ይገባል፣ ዘፈኜ እገባለሁ፣ አንዳንዴ ተርቼ እገባለሁ። እንደዚህ አይነት ነገር የሬዲዮ ጣቢያው የራሱ ነውና ያ አንዱ ብራንዱ ነው ለአሃዱ ሬዲዮ። በዚያ የተነሳ ደረሰብኝ ከምለው ጥቃት በላይ የኢትዮጵያን ሕዝብ ፍቅር አትርፌ ያለው እሱን አግኝቼበታለሁና እጅግ አድርጌ አመሰግናለሁ። እኔ በጣም የሚገርመኝ ትዕግስቱ ካንተ ትዕግስትን እማራለሁ። ስምን መላክ ያወጣዋል ማለት ይሄ ነው። ለምንድን ነው? አንደኛ በእግርህ ነው የምትመጣው። ከፈረንሳይ ሴሚሲ ድረስ ትመጣለህ። በጠዋት ነው የምትገባው፣ ሌሊት ነው የምገባው፣ ቀድመህ ነው የምትገባው። ሁለተኛ ተደራራቢ ስራ ነው የምትሰራው። እንትንን በዜማ ዘመንን በዜማ አለ እንትን ነው እሱም ብቻ ፕሮግራም ቅዳሜ ጠዋት የሚቀርበው እሱም አለ። እሱንና እሷን ብቻ ፕሮግራም አለ። አሳሩ በዛብህ አለ። ዓለም አቀፍ ትንታኔ አለ። አጫጭር ዜናዎች አሉ። በጣም ብዙ ዜናዎች ናቸው። አጫጭር ዜናዎች ሲባል በጣም ብዙ ዜናዎች ናቸው። በጣም ብዙ። እኔ ምኑ መሰለ አንደኛ በአንድ ሬዲዮ ጣቢያ ላይ ከ4 አይነት በላይ ሆኖ መስራት፣ ጠዋት ወጥቶ አምሽቶ መሄድ በጣም የሚገርም ነው። ትዕግስት ራሱ ያንን እስኪያልቅ ድረስ የምታደርገው ናቸው ነገር በጣም የሚያስደስት ነው። ስነ ምግባር፣ ለሃይማኖት ያለ ክብር፣ ሃይማኖተኛ ነህ። ይሄ በጣም ለትዳር ያለ ክብር፣ ለልጆች ያለ ክብር እጅግ በጣም ደስ የሚል ነውና ሁሌ ሳይህ እኔ ምን አይነት ትዕግስት ነው የሰጠው። ውጤታማ ነው የምትሆነው፣ በህዝብ ዘንድ ተወዳጅ እንድትሆን ያደረገህና በተለይ ዓለም አቀፍ ትንታኔን በጣም ብዙ ሚዲያዎችን ትዳስሳለህ። ዋቢ አድርጋ የተጠቀምክባቸው ብዙ አሉ። እስራኤል ድረስ ሄደ በጦርነቱ ሰዓት ሄደህም ዘግበ መጥተሃል። አሁን እስራኤል ጦርነት በነበረችበት ሰዓት እና ትዕግስቱ በቀለ ነኝ ብለህ ድምፅህ ራሱ ቶን ይለያልና እንደው እሷን እንደው ትንሽ ዓለም አቀፍ ትንታኔውን ብትልልን። እሺ መምህር፣ በጣም ትንሽ ነገር ልበልና እንትላለሁ። የኢዝራኤል የጦር አውሮፕላኖች የሄዝቦላን የጦር መሳሪያ ማከማቻ ስፍራዎች መደብደባቸው ተነግሯል። በኢራን እንደሚደገፍ የሚነገርለት የሊባኖሱ ተዋጊ አንጃ ሄዝቦላ በበኩሉ ኢዝራኤል ከደቡባዊ ሊባኖስ የጦር ኃይሏን የምታስወጣ ከሆነ ትጥቅ በሚፈታበት መንገድ ዙሪያ በዚያው ለመምከር መሰናዳቱን አስታውቋል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። በኢራንና በአሜሪካ መካከል የኢራንን የኒውክሌር ፕሮግራም አስመልክቶ የታቀደው የውይይት ሂደት በድፍን ዓለም ትኩረትን የሳበ ሆኗል ነው የሚባለው። የዚህ ዘመን የመጥፊያ ሰይፍ የተሳለው በኒውክሌር አረር ስለመሆኑ ይነገራል። የዚያን አጥፊ መሳሪያ የታጠቁ መንግስታት ምን ያህሎቹ ስለ ዓለም ሰላም ይገዳቸዋል? ይጠነቀቃሉ? ያስባሉ? እሶይ ጥያቄ ብቻ ነው። በብዙዎች ልብ ምላሽ አላገኘም ነው የሚባለው ጥያቄው። ይሄ ደግሞ ሞኝ ራቱ ሲያሪስቃልን የሆኑ ሀገራትና መንግስታት ይታያሉና ነው። ገሚሶቹ በእብሪትና በትዕቢት፣ ከፊሎቹ ደግሞ ባለማወቅ ያንን ትልቁን አጥፊ መሳሪያ ይተኩሱታል የሚል ነው። ከልጅ አትጫወት ይወጋሃል በእንጨት አሊያም ልጅ አቦካው ለራት አይበቃም ምን መሆኑን ልብ ይሏል። ዛሬ በዓለም ላይ 9 የኒውክሌር ጦር መሳሪያ የታጠቁ ሀገራት እንዳሉ ሲነገር ሩሲያ፣ አሜሪካ፣ ፈረንሳይ፣ እንግሊዝ፣ ቻይና፣ ህንድ፣ ፓኪስታን፣ ሰሜን ኮሪያና ኢዝራኤል መሆናቸው ልብ ይሏል። ትንታኔ ዘገባውን ስናዘጋጅ በዋቢነት ሚድል ኢስት ሞኒተርን፣ ሚድል ኢስት አይን፣ ፎክስ ኒውስን፣ ታይምስ ኦፍ ኢዝራኤልን፣ ጀሩዛሌም ፖስትን፣ ዋሽንግተን ፖስትና ዋሽንግተን ኤግዛማይነርን ተጠቅመናል። ግሩም ነው። በጣም በእውነት ትልቅ ነገር ነው። አንደኛ
ለተከታታይ ነው ድምፅ ሳይቋረጥ ነው የሚሄደው። ሌላው በጣም ምንጭ መጥቀስህ ብዙ የውጭ ሚዲያዎችን ነው የምጠቅሰው እና ያን ደግሞ ቋንቋን ማወቅ ይጠይቃል። በአማርኛ አይደለም እነዛ የሚያቀርቡትና ያንን ተርጉሞ ለህዝብ እንዲገባው አድርጎ ማቅረብ ያንተን ትልቅነት የሚያሳይ ነው። አሁን ደግሞ እየሰራ ያለው ኤንቢሲ ቴሌቪዥን እና መናኸሪያ 91.7 ነው 99.1 ላይ ነው። እሱም ላይ ሬዲዮ ከእሁድ ከ10 ሰዓት እስከ 12 ሰዓት እሁድ ከ10 ሰዓት እስከ 12 እና ረቡዕ ከ7 እስከ 8 እሱን ታደርጋለህ። አዎ እሁዱን አልፎ አልፎ እኔም አብረን ቀጥታ ስርጭት ነው ደግሞ ቀጥታ ነው፣ ፕሮዳክሽን አይደለም። ቀጥታ ስርጭት እኮ በጣም ከባድ ነው። እሱን አቅርበሃልና እንደውም ቻሌንጆች ሲገጥሙ መልስ ስትሰጥ እያየው ነውና እስቲ ስለ እነሱ ደግሞ ትንሽ እናውጋ። እንግዲህ ኤንቢሲ ቴሌቪዥን ላይ በቀጥታ ተቀጥሬ ነው የምሰራው። ያው የውጭ ዜናዎች ነው የምሰራው። አሁንም በቀን 2 ዓለም አቀፍ ትንታኔ፣ አንዱ እስከ 10 ደቂቃ፣ አንዱ ደግሞ ምሽት 2 ላይ የሚሄድ የቀንም ዜና የተጀመረው እኔ ከገባሁ በኋላ ነው። ኤንቢሲ ላይ የቀን ዜና የጀመሩት ከዛ በኋላ ነው። እዛ ላይ ከ8 እስከ 10 ደቂቃ የሚዘልቅ ትንታኔ እሰራለሁ። ያ በጣም ፈጣን ነው። ምሽት 2 በኋላ ደግሞ እስከ 20 ደቂቃ አንዳንዴም 25 ደቂቃ ድረስ የሚዘልቅ ሙሉ ዓለምን የሚዳስስ ነገር እንደሱ እሰራለሁ። ይሄን ያለው 99.1 መናኸሪያ ሬዲዮ ላይ ያው እኔ ከምንም በላይ መምህር የሬዲዮ ፕሮግራም ወዳለሁ። ሬዲዮ በጣም የሚያስደስተኝ ነገር ነው እና ሬዲዮ አድማጭ በጣም ያዝን ነበር። ከአሃዱ ስለቅ በጣም ብዙ ሰው ይጠይቀኛል። በጣም ብዙ ሰው ያማራል። እስከ ትላንትና ጠዋት ድረስ ብዙዎች እየደወሉ ይጠይቁኛል። ለምንድን ነው ሬዲዮ ላይ የማናገኝ? ሙሉ ጊዜ ሬዲዮ ላይ ለምንድን ነው የማትመጣው? እንዲህ እያሉ በጣም ብዙዎች ይጠይቁኛል። ግን ያንን ጸጋ እግዚአብሔር ስለሰጠኝ አመሰግናለሁ። ይሄንን እንግዲህ ወደፊት የሚሆነውን እግዚአብሔር ነው የሚያውቀው። እኔ እንዲህ አደርጋለሁ፣ እኔ ሬዲዮ ላይ እንደዚህ እሰራለሁ ብዬ አላስብም። ግን መናኸሪያ ሬዲዮ ላይ በሳምንት 2 ቀን ረቡዕ ከ7 እስከ 8 እና እሁድ ከ10 እስከ 12 አለ ዘመንን በዜማ የተሰኘ ዝግጅት። እዛ ላይ በባህል፣ በቱሪዝም፣ በሀገራችን ማህበራዊ ህይወቶች ዙሪያ በዚያ ሁለገብ የሆኑ ነገሮችን የሚያጠነጥን ቁም ነገር ያለው ነገር ያው ካንተ ጋራም እግዚአብሔር ፈቅዶ ተጫውተናል። ወደፊትም ገና ብዙ ነገር ለህዝብና ሀገርን ይጠቅማል የምንለውን እሱን ነው የምንሰራው። በደንብ ሀገሬም እንድታውቅልኝ በጣም የምወደው የማከብረው ህዝብም እንዲያውቅልኝ የምፈልገው በሀገሬ ጉዳይና በቤተ ክርስቲያን ጉዳይ ስርዓት ይዤ መኖር እፈልጋለሁ። ጸጋን ስጠኝ ብዬ ከሀገሬ ህዝብ በታችና የሀገሬን ህዝብና ሀገሬን ለማገልገል ከኢትዮጵያዊ የጨዋ ስነ ምግባር ሳልወጣ ያንን መስራት እፈልጋለሁ። የጋዜጠኝነት ስነ ምግባር የሚጠይቀውን እንደው እየተንገታገቱ ሙሉን አሟላለሁ ብዬ ባልልም እሱን ለመስራት ነው የምፈልገው። መምህር ይኸውልህ ብዙ ጊዜ ስራና ሰራተኛ አይገናኝም። አሁን አንተ ትልቅ ጸጋ ነው እንደዚህ አይነት የተለያዩ ነገሮችን መያዝና መስራት። ስራህን ደግሞ በፍቅር ነው የምትወደው። የምትሰራውን ስራ ሰዓት ደረሰ ብለህ የምትወጣ ሳይሆን ቀድመ ገብተህ ውጤታማ የሆነ ስራ ነው የምትሰራው። ግን በብዙ ችግር ውስጥ በብዙ በቃ ድህነት ያላሸነፈ ያላንበረከከ፣ ለገንዘብ ብለህ ራስን ያልለወጥክ፣ ለእውቅናም ብለህ ራስን ያልሸጥክ ነህ እንጂ እንዳለ እውቀት እንዳለ ጸጋ ብዙ መስራት የምትችል ሰው ነው። ሰውም ደግሞ እንዲህ አይነቱን በባትሪ መፈለግ አልቻለም። ላይ ያለውን የሚታየውን ነው እንጂ ታዋቂውን እንጂ አዋቂውን መለየት አልተቻለም። ኢትዮጵያ ውስጥ ትልቁ ችግር አዋቂ አይፈለግም፣ ታዋቂ ነው የሚፈለገው። እና አንተ ከአዋቂዎቹ ተርታ ነህ። በምታየው ሙያ ማንም ጋር ብትቀርብ የማያሳፍር ስራ የምትሰራ ሰው ነው። እንግዲህ 4-5 አይነት የጋዜጠኝነት ስራዎችን እየሰራህ ነው ያለውና ህይወት በጣም ከባድ ነው። ትዳር አለ፣ ልጆች አሉ። የጋዜጠኛ ደሞዝ ኑሮን ያሸንፋል ማለት አይቻልም። ቤት ኪራይ ተከራይተህ በኪራይ ቤት ውስጥ ነው ያለኸው። እንደው እስቲ ትንሽ ስለ ኑሮህ አውራኝ። አስከፊ ነው መምህር። አሃዱን የለቀኩት እኮ በደሞዝ ማነስ ነው።
ደሞዝ ይጨመርልኝ ነው። አዎ ደሞዝ ያንሳልና እባካችሁን ስራዬም እዚሁ ነው፣ ደሞዝ ቢጨምርልኝ እኔ አሃዱን መልቀቅ አልፈልግም። መቼም ቢሆን የምናገረው ነገር ነው እና ያ ቢስተካከል ኖሮ አለቅም እኔ። ምክንያቱም ካለህበት ስትለቅ የባሰ ነገር ነው የሚጠብቅ። እኛ ሀገር ላይ እውነተኛ ሰራተኛ ከሆንክ እንደውም አትወደድም፣ አትፈልግም። ቀድሞ ነገር እውነት የሚናገር ሰው አገኛለሁ ብለህ እንዳትጠብቅ። አላየሁም። ወደፊት ምናልባት ጊዜ ገጥሞ ኢትዮጵያ እውነታ ላይ የምትሄድ ከሆነ ያን ጊዜ እውነታ ገልጣለሁ ወደፊት እንጂ የጋዜጠኛ ደሞዝ ምንም እዚህ ግባ የሚባል ነገር አይደለም። ቤት ኪራይ አለ፣ ለልጆች ትምህርት ቤት ተከፍሎ ነው፣ 2 ልጆች አሉ። ያው ህመም አለ። እንደው አመት በዓሉ መድኃኒትም ትወስዳለህ? አዎ የደም ግፊት በከፍተኛ ደረጃ ያስቸግረኛል። ብዙ ነገር ነው ያለብን። ስለዚህ ደሞዝ የሚባለው ነገር ቀድሞ ነገር ለምንም አይታሰብም። ለምንም ለኢትዮጵያ ሕዝብ ይሄንን አልነግረውም እና ብቻ ምንድን ነው እግዚአብሔርን አመስግኜ ባለው ነገር እኖራለሁ። ወዴት ይደረሳል? ወዴትም አይደረስም እና እንደሱ ነው የምኖረው። ስራዬን በጣም አክብሬ ወድጄ እሰራለሁ። እንዲሁ ደግሞ መልካም ሰዎች ካንተ ጀምሮ መልካም ሰዎችን እግዚአብሔር ያዘጋጃል። እግዚአብሔርን ምንጊዜም ቢሆን የማመሰግነው በቃ እኔ ገንዘብ አልሰጠኝም ብዬ አላማረርም። የኔን ዓለም አቀፍ ትንታኔ እየጠለፉ እየለቀቁ በጣም ብዙዎቹ ባለሚሊዮን ባለመኪና ባለቤት ሆነዋል። አውቃቸዋለሁ የኔን ትንታኔ እየለቀቁት እና በጣም በርካታ ቲዩቦች ናቸው ያን ይለቃሉ። ለምን የራስን አትከፍትም እንደዚህ ይሉኛል። አይ እኔ ራሴን ስራ እየሰራሁ ነው፣ ይሄንን የሙያዬን እየሰራሁ ነው እና የምሰራበት ተቋም ላይ ሆኜ ሌላ የምከፍት ነገር የለኝም። ያንን አክብሬ እሰራለሁ። ብጎዳም እንኳን ስለ እውነት ሲል አንድ ቀን እግዚአብሔር አንድ እውነታ ያመጣል፣ የእውነት ፀሐይ ይወጣል። ያንን አስባለሁ፣ ያንን አምናለሁ። ይሄ ነው ያለው ነገር ነው። አዎ እኔ አንድ እውነት የምመሰክረው ምንድን ነው፣ አንደኛ በድህነት ውስጥ ነው ያለኸው። ሁለተኛ ለሙያ ስትል ተደብድበሃል። ብትሞትስ ኖሮ ለልጆች ለባለቤት ትልቅ ጉዳት ነው። ደሞዝህና ኑሮህ ወይንም ሙያህ አይመጣጠንም። ይሄ የሚታወቅ ነው። ለስራህ ጠንካራ የሆንክ ሰው ነህ። ስራህን ወዳድ የሆንክ ሰው ነህ። ይሄ ሽንገላ ሳይሆን የምናየው ወይንም አህዱ ሬዲዮ ያሉት በሙሉ የሚመሰክሩልህ ነው። የምትሰራውን ስራ ሰው አክባሪ ነህ። ትህትና እጅግ በጣም የሚገርም ነው እና ይሄ ጥሩ ነው። ግን አልተገናኘም። የማየው ያንን ነው። እግዚአብሔር ደግሞ ታሪክን ቀያሪ ነው። ብዙ ሰዎችን ልቦናቸውን ማራራት ይችላል። አንተ አሁን እየተቋቋሙ ያሉ ሬዲዮ ጣቢያዎች አሉ፣ እንደ ዋርካ አይነት አክሲዮን ሁሉ ሰው ቢገዛልህና እዛ ውስጥ በባለቤትነት ብትገባ ትልቅ ስራ ትሰራለህ ብዬ ተስፋ አደርጋለሁ። ከነ ጋዜጠኛ ጥበቡ በለጠ ጋር እዛ ውስጥ ብትሆን ከሙያ ሳትወጣ በዚሁ በጋዜጠኝነትህ የበለጠ ስራዎችን ትሰራለህ ብዬ ተስፋ አደርጋለሁ እና እንደው ለህዝቡ የምታስተላልፈው መልእክት ካለ ከምስጋና ጋር ምስጋና ማቅረብ የምትፈልገው ካለ እድሉን ልስጥህ። መልካም። ቅድሚያ ከምስጋና ልጀምር። የሰማይና የምድር ፈጣሪ አምላክ እግዚአብሔር ከዘመናት እስከ ዘመናት ከዘላለም እስከ ዘላለም ይክበር ይመስገን። ከዛ ውጪ እግዚአብሔር በጸጋ የሰጡኝ ሰዎች አሉ። መጀመሪያ አንተን አጠገብ ያለውን ውድ ወንድሜን፣ ይሄም አጋጣሚ የታሪክ አጋጣሚ እግዚአብሔር የፈቀደው አስደናቂ ሰዓት ነው። መምህር ካንተ ጋር ቁጭ ብሎ ለዚህ መሰል ክብር መብቃት ትልቅ ነገር ነውና ለእኔ እጅግ አድርጌ ያመሰግንሃለሁ ወንድሜ። እግዚአብሔር በመውጣት በመግባትህ ሁሉ ይጠብቅህ፣ ጸጋና በረከቱን ሁሉ ያብዛልህ። ከዚያ ውጪ ያው እንዳልኩት በጣም የሙያ አባቴን የሙያ ወንድሜን ጥበቡ በለጠን እጅግ አድርጌ አመሰግናለሁ። እንዲሁ በጣም በርካቶች አሉ። አርቲስት አዳነች ወልደ ገብርኤል እናመሰግናታለሁ። አርቲስት ዳዊት ይፍሩን፣ እንዲሁ በዚያን ጊዜ የነበሩ ድንቅ ድምፃውያን አንጋፋዎቹን እጅግ አድርጌ አመሰግናለሁ። በጋዜጠኞች ውስጥም ያሉትን ብዙዎቹን የሙያ ባልደረቦችን ሁሉ ላቅ ያለ ምስጋና ይድረሳቸው። ባለቤቴንም እንዲሁ አመሰግናለሁ። ልጆችን ወይዘሮ ሰናይት ውብነህና ዮሐንስ ትዕግስቱና ኢዮብ ትዕግስቱን እጅግ አድርጌ አመሰግናለሁ።
መልካም ያደረጉልኝን ሁሉንም ሌላ ቀርቶ በድንጋይም እስከ መታኝና በጦር መሳሪያም እስከ አስፈራሩኝ ሰዎች ሁሉ ልቦና ይስጣቸው። እግዚአብሔር ዛሬ በብርታቱና በጉልበቱ በእውቀቱ የሚመካውን ሁሉ እግዚአብሔር ነገ ልቦና ሰጥቶት እኩል በትህትና ሊያቆመን ይችል ይሆናል። ሐዋርያው ጳውሎስ የእግዚአብሔርን ተከታዮች የኢየሱስ ክርስቶስን ተከታዮች እያሳደደ ሲሄድ ነው ደማስቆ ላይ የተገለጠለትና አንድ ቀን በልባችን ያ መገለጥ ይኖርና ከእብሪትና ከትዕቢት ከውሸታችን ከዚህ ከማይጠገበው ዓለም ስግብግብነታችን ሁሉ በቃችሁ ሊለን ይችላል። በስጋ ሕይወት እያለን በቃችሁ፣ ይሄ ጸጋ ይኸው ሰጠኋችሁ፣ ከዚህ ተመለሱ ሊለን ይችላልና የሀገሬን ሕዝብ ከሁሉም በላይ በእምነቱ እንዲጸና ቤተ ክርስቲያኑን አክብሮ ሃይማኖቱን ይዞ እንዲቀጥል ሞት መቼም አይቀርም፣ ስጋዊ ሞት መቼም አለና ጾምና ጸሎቱን አጠናክሮ እግዚአብሔር ከወረደው መዓትና መቅሰፍት ሁሉ ይታደገናልና በጾም በጸሎት አብረን እንንበርከክ ነው የምለው። ኢትዮጵያ ከዚህ ሁሉ ፈተና የምትወጣበትን ቅርብ ጊዜ ያድርግልን። ከሁሉም ከተፈጥሮም ከሰው ሰራሹም ከሁሉም አደጋ ውስጥ እግዚአብሔር ያውጣን። አብረን እንንበርከክ ነው የምለው። እንግዲህ ጊዜው ደግሞ የታላቁ የኩዳዴ የጾም ወቅት ነውና በዚህ ውስጥ ለታይታ ሳይሆን ጾማችንም ጸሎታችንም መንበርከካችን ሁሉ ልባችን ተኮላሽቶ እግዚአብሔር የሚያየውን ጸጋ የምናገኝበትን ያደርግልን እላለሁ። አሜን። እውነት ነው። እግዚአብሔር በቸርነቱ ይታደገን ነው። ያው እንግዲህ ጌታችን ሲነሳ እኛ በኃጢአት እንዳንቀበር መልእክታችን ነው። በርታ ነው ምልህ። ምክንያቱም አንተ ጠንካራ ሰው ነህ። በብዙ ፈተና ውስጥ አልፈሃል። ወርቅ በእሳት እንደሚፈተን ሁሉ ሙያን በእሳት ተፈትነ እያለፍከው ነው ያለኸው። በችግር ተፈትናል፣ በዱላ ተፈትናል፣ በመሳሪያ ተፈትናል፣ በእጦት ተፈትናል፣ ጤና በማጣት ተፈትናል። በእነዚህ ውስጥ ሁሉ አልፋ አሁንም ስራህን እየሰራ ያለህ እና እንደው ቢቀርስ ብለህ የተውከው አይደለም። ይሄ ደግሞ የሚያስመሰግን ነው። አንድ ቀን ለክብር እንደምትበቃ ተስፋ አለኝ። እግዚአብሔር ታሪክን የሚቀይር እምባን የሚያብስ አምላክን ነው የምናመልከው። ያንተንም ታሪክ ቀይሮ ጎንበስ ካልክበት ቀና እንደምትል አምናለሁ። ህዝቡም ደግሞ ይሄንን መልእክት ሲሰማ የኢትዮጵያ ህዝብ የዋህ ነው፣ የኢትዮጵያ ህዝብ ደግ ነው፣ እኛን ያበረታን፣ በሁለት እግራችን እንድንቆም ያደረገን ኢትዮጵያውያን ናቸው። በሄድንበት ቦታ ሞገስ የሆኑን ኢትዮጵያውያን ናቸውና የኢትዮጵያ ህዝብ ሰዎችን የማገዝ የመርዳት ልማድ አለን። ላያውቁህ ይችላሉ እስከዛሬ። ለምን አንተ ወደፊት አትወጣም ራስን ቀብረ ስላለ ነው። እንዳወቁ ግን መልካም ነገር ያደርጋሉ ብዬ ተስፋ አደርጋለሁ። ትዕግስቱ በርታልኝ። ውድ የደረጀ ዘወይንዬ ተከታታዮቻችን እንግዲህ ጋዜጠኛ ትዕግስቱ በቀለ በርካታ ሙያ እንደሚሰራ እኛም እናውቃለን። አጠገብ ሆነን ያየነውን እውነት ነው እየመሰከርን ያለነው። በብዙ ችግር ውስጥ ሆኖ በብዙ ስቃይ ውስጥ ሆኖ ግን ሙያውን ያላቋረጠ ጋዜጠኝነቱን በተግባር በዚህ ዘመን አስመስሎ በሚኖርበት ሰዓት፣ እውነት በሐሰት በሚቀየርበት ሰዓት እሱ ግን እውነትን እየተጋፈጠ እየሰራ ያለ ወንድማችን ነው። ትዕግስቱን ማገዝ የምትፈልጉ፣ መርዳት የምትፈልጉ፣ ማበርታት የምትፈልጉ በስር ባለው ስልክ ቁጥር እንድታናገሩትና አይዞ በርታ ወንድሜ ሙያን ቀጥልበት እንድትሉት በእግዚአብሔር ስም በፍቅር እንጠይቃለን። በጎ መስራት ለራስ ነው፣ ክፉ መስራትም በራስ ነው። በጎ በሰራን ቁጥር እግዚአብሔር በእጥፉ ይከፍለናልና በጎ ሰርቶ የተጎዳ ማንም ሰው ስለሌለ ይህንን በጎ ስራ እንድትሰሩ ጥሪያችንን በመብርሃን ስም እናቀርባለን። እርግጠኛ ነኝ ትዕግስቱ ነገ የራስህ ሬዲዮ ጣቢያ ይኖርሃል። ነገ የተሻለ ስራ እንደምትሰራ ተስፋ አለኝ። ነገ በኃላፊነት ወንበር ላይ ተቀምጠ እንደምትሰራ ተስፋ አለኝና ትላንትና ያሻገረህ እግዚአብሔር ዛሬም ያሻግርሃል። ትላንትና የጠበቀህ እግዚአብሔር ዛሬም ይጠብቃል። ምክንያቱም ኢትዮጵያ ውስጥ እውነት ተናግሮ ለመሄድ ከባድ ነው። እኛ ወጥተን መግባታችን ለብዙ ሰዎች ሰቀቀን ሆኗል፣ ለብዙ ሰዎች እንባ ሆኗል። በእግዚአብሔር ተአምራት ነው ያለ ነው እንጂ ባለው ሁኔታ አይደለምና አንተም ያንን እያለፍክ ያለኸው በእግዚአብሔር ቸርነት በሱ ጥበቃ ነው። ጥባቆቱ አልተለየህም፣ መግቦቱ አልተለየህም። ነገ ትልቅ ከፍታ ላይ እውነት በሚነግስበት ሰዓት ስለ እውነት የመሰከሩ ስለ እውነት የጮሁ ሰዎች ከፍ እንደሚሉ
ተስፋ አለንና ህዝቡም እንደሚያግዝህ አምናለሁ። በስልክ ቁጥር እየደወሉ እንደሚያናግርሁና እንደሚያበረቱህም ተስፋዬ ነው። ደረጀ ዘወይንዬ ሚዲያም በማንኛውም ነገር ከጎን ነው ያለው። በድካም አብሮ ይደክማል፣ በብርታት አብሮ ይበረታልና ተስፋ እንዳትቆርጥ። ይኸውልህ ሰይጣን ተስፋ የለውም፣ ተስፋ አይቆርጥም፣ ግን ተስፋ ያስቆርጣል። ተስፋ የለውም፣ ገነት አይገባም። ተስፋ ያስቆርጣል፣ እሱ ግን ተስፋ አይቆርጥም። እኛ ተስፋ አለን፣ ተስፋ ግን እንቆርጣለን። ስለዚህ ተስፋ ልንቆርጥ አይገባምና ነገ ሌላ ቀን ነው። በእኛ ዝግጅት መጨረሻ ላይ ምን ይላል? እኛ በዛሬና በነገ መካከል ያለን ዛሬ፣ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል ይላል። ነገ አዲስ ቀን ነው፣ ደስ የሚል ቀን፣ ደስ የሚል ንጋት እንደሚኖር ተስፋ አለን። ያን ጊዜ ለበጎ ነገር የተጉትን ሁሉ እግዚአብሔር በቸርነቱ ስራቸውን ይመሰክራል ብዬ ተስፋ አደርጋለሁ። ስለመጣ በጣም ደስ ብሎኛል። እግዚአብሔር ያክብርልን። ወደፊትም እዚሁ መጥተህ ስራዎችን ለህዝቡ ይፋ እንደምታደርግ እምነቴ ነው። እንግዲህ ተከታታዮቻችን መጪው ጊዜ የተቀደሰ የተባረከ ብርሃነ ትንሣኤውንም መልካም ነገር የምንሰራበት እንዲሆን ምኞታችን ነው። ዛሬ ከጋዜጠኛ ትዕግስቱ በቀለ ጋር ያደረግነው ውይይት እዚህ ላይ ያበቃል። ወደፊት ደግሞ በርካታ ስራዎቹን በተመለከተ ይዘን የምንቀርብ ይሆናል። ቀሪው ዘመን የተባረከና የተቀደሰ ይሆንላችሁ። ሰላም ለኢትዮጵያ ይሁን። አሜን።